የለም ማለት ይቻላል። ለዚህ ደግሞ ዋናው ምክንያቱ ውስጣዊ የትግራይ ፖለቲካ ውድቀት፣ በአመራር የሚገለጽ ውድቀት ማጋጠሙ ነው። ለትግራይ ፖለቲካ መፍትሄ ከመስጠት ይልቅ ሚሊታራይዝ ማድረግ፣ በኃይል፣ በጉልበት፣ በወታደራዊ በክላሽ ሁሉንም ችግሮች ፈታለሁ የሚል ኃይል በመፈጠሩ ነው። በዚህ የተነሳ ሰፊ ቁጥር ያለው ወጣት ከክልሉ እየተሰደደ ነው፣ ወደ ሀገር ውስጥም ከሀገር ውጭም። በተለያዩ የንግድ እንቅስቃሴዎች ሲሳተፉ የነበሩ ባለሀብቶች ክልሉን ጥለው እየወጡ ነው። ፌዴራል መንግስት በሚከተለው ፖሊሲም የበጀት፣ የነዳጅ፣ የሸቀጣሸቀጥ እንደዚህ የተለያዩ ግብአቶች አለመኖር የተነሳ ደግሞ በክልሉ የሚኖረው የመንግስት ሰራተኛ፣ በመንግስት ሀብት የሚተዳደረው የህብረተሰቡ ክፍል እጅግ አስከፊ ሁኔታ ውስጥ ይገኛል ማለት ነው። ይህ የሆነው የፌዴራል መንግስት ክልሉን በኃይል ይዞ ያለው ህወሓት ፕሪቶሪያን እያከበረ አይደለም በሚል እንደ እርምጃ የወሰዳቸው ነገሮች እንደሆኑ ነው የሚገልጸው። ነገር ግን እነዚህ ቅጣቶች በዋናነት ዋጋ እየከፈለ ያለው የክልሉ ህዝብ እንጂ እነዚህ መሳሪያ የያዙ የቲፒኤልኤፍ የፖለቲኮ ሚሊተሪ ኦሊጋርኪ አባላት፣ የወታደራዊና የፖለቲካዊ ባለስልጣናት አይደሉም ዋጋ እየከፈሉ ያሉት። ይህም ተጨምሮበት እጅግ አስከፊ ሁኔታ ውስጥ ይገኛል ክልሉ። ከዛ በተጨማሪ ከፍተኛ ቁጥር ያለው ወጣት ወታደራዊ አፈሳ በመጀመሩ ምክንያት ክልሉን ጥሎ የሚሸሽበት፣ በክልሉ ውስጥ ደግሞ በተለያዩ አካባቢዎች የሚደበቅበት፣ በታጣቂዎች እየታደነ ከቦታ ቦታ በከተሞችም ጭምር ከፍተኛ የሆነ ተቃውሞ ያጋጠመበት ሁኔታ ነበረ፣ በመቀለ ለምሳሌ። ከዛ ደግሞ አሁን ሰሞኑን በተንቤን አብይ አዲ አካባቢ፣ ሀገረ ሰላም አካባቢ ከፍተኛ የሆነ የህዝብ ቁጣ ተቀስቅሶ በህዝብ ላይ እስከ መተኮስ፣ በእናቶች ላይ እስከ መተኮስ የተደረሰበት ሁኔታ አለ። ይህ ለምን ሆነ ካልከኝ የቲፒኤልኤፍ የፖለቲካና ወታደራዊ አመራር በህዝቡ ቅቡልነት በማጣቱ ነው። ምክንያቱም እንደምታውቀው አፈሳ ትክክለኛ አመራር ተቀባይነት፣ በህዝብ ተቀባይነት ያለው አመራር ባለበት አፈሳ አያስፈልግም። አፈሳ የምን መገለጫ ነው ካልከኝ ህዝቡ አመራሩን አክንትፍ ብሎ መጥላቱ ማሳያ ነው። ከዚህ የበለጠ ምስክርነት የለም። ካሁን በፊት በትግራይ ወጣት ታጥቆ የታገለበት ታሪክ አለ እንደምታውቀው። በእነዚህ ታሪኮች አልፎ አልፎ የሚከሰቱ ስህተቶች አልነበሩም፣ ጉድለቶች አልነበሩም ማለት አይቻልም። ነገር ግን አብዛኛው ግን ፈልጎና ወዶ ነበር የሚታገለው። ዘፈንና ታዋቂ ሰዎችን ብቻ ያሁን የቅርቡ እንኳን ራሱ ብንወስድ በሚያደርጉት ቅስቀሳ ከፍተኛ ቁጥር ያለው ወጣት እንዲሁም በህዝቡ ላይ የሚደርስ መከራ አንገሽግሾት ከፍተኛ ቁጥር ያለው ወጣት ቲዲኤፍን ተቀላቅሎ ህዝቡን ከሙሉ ለሙሉ መጥፋት ያስቀረበት ሁኔታ ነበር። ይህ ወጣት ነው አሁን እምቢ አልታገልም እያለ ያለው። ይህ ለምን ሆነ ካልከኝ አመራሩ መውደቁ፣ የፖለቲካ ቅቡልነቱ ዜሮ ወይም ከዜሮ በታች መውደቁን የሚያሳይ ነው። ይህ በሆነበት ሁኔታ ያለው አማራጭ ፖለቲካውን ማስተካከልና አመራሩን መቀየር ነው። የፖለቲካ ቀመሩን፣ ፎርሙላውን ማስተካከል ነው። ስለዚህ የትግራይ መሰረታዊ ችግር አሁን ከጠየቀኝ ምንድነው ካልከኝ ውስጣዊ ነው፣ በቀዳሚነት የሚገለጽ ማለት ነው። ውጫዊው አለ ችግር የለም አልልህም፣ ቅድምም ገልጫዋለሁ በተወሰነ። ለምሳሌ የፌዴራል መንግስት በጀት ክልከላ፣ ነዳጅ፣ ሸቀጣሸቀጥ፣ ደሞዝ ምናምን የመሳሰሉት። ነገር ግን አጠቃላይ በክልሉ ያለው ችግር መጠነ ሰፊ የሆነው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግር ምንጩ ውስጣዊ የፖለቲካ ውድቀት ነው።
የውጮቹ ይህንን ውድቀት ነው እየተጠቀሙ ያሉት። ብልጽግናም በለው ሌላም ካለ ትግራይ ውስጥ ያጋጠሙን ውድቀት ነው በሚገባ እየተጠቀሙበት ያሉት። ስለዚህ ለነሱ አመቺ የሆነ ሁኔታ እየፈጠረ ያለው ትግራይ ውስጥ ያለው አመራር ነው። ሌላው ይቅርና እንኳ አሁን ያነሳቸው የዘረዘርኳቸው ችግሮች እንዳሉ ሆኖ ህዝቡ አንድነት ኖሮ ተደራጅቶ በአንድ ላይ ሆኖ ከውጭ የሚመጣውን ችግር ለመመከት የሚያስችለው አቅም እንኳን እንዳያገኝ እያደረገ ያለው የውስጥ ችግሩ ነው። አንገቱን ረግጦ አላላውስ ብሎ ይዞት ያለው ማለት ነው። ህዝቡ በተደጋጋሚ ካሁን በፊት የውጭ አደጋዎች አልነበሩትም ማለት አይቻልም፣ ነበሩት። የቅርቡን እንኳ የጄኖሳይድ ወቅት የነበረው ማለት ነው መውሰድ ይቻላል። ነገር ግን እነዚህ ችግሮች ካሁን በፊት ከዛ በፊትም የነበሩት የቅርቡ ጊዜዎቹም ከህዝቡ አቅም በላይ መሆን አልቻሉም ነበር። ምክንያቱም ህዝቡ አንድነቱን አስጠብቆ አንድ ላይ ሆኖ በእነዚህ የውጭ ፈተናዎች ላይ አብሮ ይጋፈጣቸው ስለነበረ፣ አሁን ግን ችግሮቹ አሉ። ነገር ግን ያ የተባበረ የህዝቡ አቅምና አንድነት ግን የለም። ይህ የሆነበት ምክንያት ደግሞ አሁንም ትግራይ ውስጥ ባለው አመራር በተለይ በስፋት እየሄደበት ያለ ብሔሩን የመበተን የብሔሩን አቅም፣ በተለይ ብሔሩ መበተን ሲባል ደግሞ እንዲሁ በደፈናው ሳይሆን የብሔሩ ምርጥ የሚባለው ፈረንጆች ክሪም ዴላ ክሪም የሚሉት ማለት ነው፣ ቤስት ዋናው ማለት ነው። ይሄ በእድሜ ከወሰድክ ለምሳሌ ወጣት ማለት በአንድ ማህበረሰብ ትልቅ አቅም ነው። የተማረው የሰው ኃይል፣ ስራ መፍጠር የሚችለው የንግድ ማህበረሰብ፣ ትምህርት መማር የሚችለው ታዳጊ፣ እነዚህ ናቸው ፕራይመርሊ በዚህ በትግራይ ውስጥ ባለው አመራር እየተበተኑ ያሉት። እነዚህ ኃይሎች ከተበተኑ በአንድ ክልል ውስጥ በአንድ ህዝብ ውስጥ እዚህ ግባ የሚባል ውጤት ሊያመጣ የሚችል ኃይል ማግኘት ይከብዳል። በፖለቲካ አስተሳሰባቸው የተለየ ከህወሓት የተለየ አቋም ያላቸው ነገር ግን ክልሉን ሊጠቅሙ የሚችሉ የተለየ አማራጭ ሀሳብ ሊያቀርቡ የሚችሉ ሰዎችም ተሰደዋል። በሚዲያ ተቋማት ህብረተሰቡን በማንቃት የሚበጀውንና የሚጠቅመውን ነገር እንዲመርጥ አማራጭ ሀሳቦች እንዲንሸራሸሩ ፕላትፎርም መድረኮች የሚያመቻቸው የሚዲያ ተቋማት ተሰደዋል። በእነዚህ ሚዲያ ተቋማት ውስጥ የሚሰሩ ጋዜጠኞችና እውቀት ያላቸው ሙያውን በሚገባ የሚረዱና የሚያውቁ ወጥተዋል። እየቀረ ያለው ካየኸው ለቲፒኤልኤፍ አመራር የሰገደ በእድሜ የገፋ አብዛኛው በእድሜ ካየ ነው። በትምህርት ደግሞ ከአቅም አንጻር ካየ ነው እዚህ ግባ የማይባል ነገር ግን ክላሽ የያዘ መሳሪያ የያዘ ጉልበት የያዘ በሀሳብም ይህን ያክል ሊያበረክት ይችላል ብለን ማስወስደው ሰው ክልሉ እና ህዝቡ እነዚህን አቅሞቹን እንዲያጣ በማድረግ ከውጭ ለሚመጣ ወራሪም በለው ደፋሪም ዋሬቨር አመቺ ሁኔታ እየፈጠረ ያለው የትግራይን ህዝብ አቅም አንድ በአንድ እየበተነ እየከፋፈለ ያለው ኃይል ትግራይ ራሷን ለመከላከል የሚያስችላት ትግራይ ውስጥ መቆየት የሚችል አቅም እንዳይኖራት ነው እያደረገ ሶ ፕራይመርሊ የትግራይ ችግርም አሁን ውስጣዊ ነው። ይህን ውስጣዊ ችግር ሳይፈታ ከውጭ ሊመጣ የሚችል አደጋ መመከት የሚቻልበት እድል የለም። ይሄ ነው። ወደ ምዕራብ ትግራይ ጉዳይ ስንመጣ ያው ምዕራብ ትግራይ እኮ ለመመለስ ተፈናቃዮችም ወይም ግዛቱም ለመመለስ ያው የትግራይ የተባበረ አቅም ይጠይቃል። አሁን ትግራይ ውስጥ ምዕራብ ትግራይ መመለስ የሚችል አቅም እንዳይኖር ማድረግ ነው ምዕራብ ትግራይ እንመልሳለን እየተባለ ያለው። ይሄ በአቅም ደረጃ ነው እየነገርኩ ያለሁት። ዊሊንግነሱና ፍላጎቱና ከልብ ነው ወይ ምዕራብ ትግራይ መመለስ የሚሰራ ስራ አለ ወይ እሱን መጣበታለን። ግን ምዕራብ ትግራይ ማንም ይሁን ማንም ይምራው ክልሉን ህወሓትም ይሁን ሌላ ምርጥ ስራ መስራት የሚችል ኃይልም ቢመጣ ለምሳሌ ወይም ምርጥ የሚባል ወታደራዊ ቁሳቁስም ያለው ቢመጣ ፕራይመርሊ የሚፈልገው የትግራይ ህዝብ አቅም ነው። የትግራይ የብሔሩን መሰባሰብ ነው። የተሰባሰበ የብሔር አቅም እኮ ከመመለሳቸው በፊት ተፈናቃዮቹ በነበራቸው ቆይታ ተፈናቅለው ብዙ ድጋፍ ያደርግላቸው የነበረ ኃይል ነው። ለምሳሌ መቀለ አካባቢ እንውሰድ። ተፈናቃዮች ካሉባቸው ከተሞች አንዱ መቀለ ነው። መቀለ አካባቢ ሰብዓ ካሬ ተብሎ የሚጠራው አካባቢ የሚኖሩ የምዕራብ ትግራይ ተፈናቃዮች
የመቀለ ህዝብ ነበረ ካለችው እያካፈለ ባለሀብትም በለው ሌላም አቅም ያለው እያዋጣ እንደዚህ ነበር። አሁን ይህ ካለችው ያካፍል የነበረ የመቀለ ህዝብ ችግር ውስጥ ወድቋል። ራሱ እየተሰደደ ነው ወጣቱ። ባለሀብቱ ያዋጣ የነበረው የተወሰነ ያግዝ የነበረው እስኪ ለምሳች ለራት እያለ ይሰጥ የነበረው ንግዱና እንትኑ እየዘጋ እየተሰደደ ነው። በነገራችን ላይ ምዕራብ ትግራይ ተፈናቃዮች ከመሄዳቸው በፊት ወደ ምዕራብ ትግራይ ከመመለስ በፊት ግዛቱንም ከማስመለስ በፊት ተፈናቃዮች እንደ ተፈናቃይ ሆነው ሰርቫይቭ ያደረጉበት የነበረ አቅም ተገድሏል ነው ማለት እያለው እንደዛ ነው እያልኩ ያለው። ስለዚህ ይህ ተፈናቃይ በሌላ ተፈናቅለው የሚኖርበት የትግራይ አካባቢዎች እንኳን ራሱ ያገኘው የነበረ አቅም እንዲያጣ ነው የተደረገው። ከዛ ለማስመለስ የሚያስፈልገው ደግሞ እንደገና አቅም ያስፈልገዋል። የተባበረ የትግራይ የብሔሩ አቅም ያስፈልጋል። ይህ አቅም ከየት ነው የሚመጣው? ወጣት ነው በብዛት። ለምሳሌ በትግል ነው መመለስ ያለበት ተፈናቃይም መሬቱን ከተባለ ወጣት ያስፈልጋል። እየሆነ ያለው ግን በተቀረው የትግራይ ከምዕራብ ትግራይ ውጭ ያለው ወይም ሌሎች የተወረሩ አካባቢዎች በምስራቅም በደቡብም ካሉት ውጭ ያለው ትግራዋይ አቅሙ እንዲያጣ አቅሙ እንዲዳከም ተደርጎ ተፈናቃይ የሆነ ነው ራሱ። ምናልባት የሚለየው ምንድነው? በስደት መልክ ከክልሉ እየወጣ እየሄደ ስለሆነ ነው። ከአንድ ቦታ በክልሉ ውስጥ ወደ ሌላ ቦታ ስላልተፈናቀለ ነው ተፈናቃይ የማንለው። እየተሰደደ ግን ወጣቱ እየተሰደደ ነው። ወደ አዲስ አበባ እየተሰደደ ነው። ወደ ተለያዩ የሀገሪቱ ክፍሎች እየተሰደደ ነው። ወደ ውጭም በባህር አቋርጦ ምናምን በበረሃ አቋርጦ እየሞከረ ነው። በነገራችን ላይ ስል በእነዚህ ካምፖችም ይኖር የነበረ ወጣትም ብዙ የዚህ አይነት እጣ ደርሶታል። ተፈናቅሏል፣ ተሰዷል። ወደ መሀል ሀገር፣ ወደ በረሃ አቋርጦ ባህር አቋርጦ። ስለዚህ ተፈናቃዩም አቅሙ እንዲዳከም ተፈናቃዩን አግዞ በትግልም ጭምር ታግሎ ያደርሰዋል፣ ወደ ቀዩ ይመልሰዋል ተብሎ የሚጠበቀው የትግራይ አቅም እየተበታ ነው። ኢኮኖሚካሊም እንደዚሁ የሰው ኃይል ብቻ አይደለም። የትግራይ አቅም በኢኮኖሚ ደረጃ ምዕራብ ትግራይን ለመመለስ እና የምዕራብ ትግራይ ተፈናቃዮችን ለመመለስ ያስፈልግ የነበረ የኢኮኖሚ አቅምም እየተዳከመ ነው። ምናልባት ከቅድም ከተናገርኩት ጋር የሚያያዝም እዚህም ላይ የሚሄድ ደግሞ ለምሳሌ አፈሳ ሲደረግ ያው እምቢ አልታገልም ያለ ወጣት ተፈጥሯል ማለት ነው በክልሉ። ነገር ግን የምዕራብ ትግራይ ከውዝ የምዕራብ ትግራይ ተፈናቃዮች ጉዳይ የምዕራብ ትግራይ መሬት ግን እዛው ቦታው ነው ያለው። ነገር ግን ይህንን ከውዝ በተገቢ አስረድቶ አመራር ሰጥቶ አመራሩን ተወዳጅና ተፈላጊ ቅቡልነት ያለው ሆኖ ሊያታግለው አልቻለም። ስለዚህ በዚህ ምክንያት ለዚህ አመራር አልሰዋም፣ በዚህ አመራር ምዕራብ ትግራይ መመለስም ተፈናቃዮች መመለሳቸውም እርግጠኛ አይደለሁም የሚል ወጣት ተፈጥሯል በትግራይ። እነዚህ ጥያቄዎች እነዚህ አመራሩ መቀየር አለበት ብያለሁ ቅድም። የአመራር ተይዞ በፍጹም ትግራይ ልትሻገራችን ቢያንስ እንኳን የሚታገል ወጣት እያጣን በዚህ አመራር አመራሩና የፖለቲካ ፎርሙላው መቀየር አለበት። እንደዚህ አይነት ችግር ሲያጋጥም በአደጉ ሀገሮች፣ በሰለጠኑ ሀገሮች፣ በሌላው ዓለም ቆም ብለው የፖለቲካ ቀመሩ እናስተካክለው አመራርን ቀይር ነው የሚሉት። በዛ እስኪን ሞክርና ወጣቱ ከመጣ ከታገለ። በዚህ አይነት ምክንያት ግን አሁን ህወሓት በድርቅና አለቅም የህወሓት የወታደራዊና የፖለቲካ አመራሮች አለቅም በማለታቸው ምክንያት ለነሱ የሚታገል ወጣት ደግሞ በመጥፋቱ ምክንያት ወደ አፈሳ ነው የገቡት በኃይል ማለት ነው። አፈሳ በኃይል ስታደርግ ምንድን ነው የሚፈጠረው? ብዙ ወጣት ካንተ ይሸሻል። የሚሸሽ ወጣት አለመታገሉ ብቻ አይደለም ማየት ያለበት፣ ወደ ኢኮኖሚው ልወስድ ፈልጌ ነው። ይህ የሚሸሽ ወጣት ማለት የወላጆቹን እርሻ ያርስ የነበረ የገበሬ ልጅ ነው። እነዚህ እርሻ ማሳዎች ጦማቸውን ነው የሚያድሩት ማለት ነው። እነዚህ እርሻ ማሳዎች ጦማቸውን አደሩ ማለት በርካታ የትግራይ ህዝብ የምግብ እጥረት ያጋጥመዋል ማለት ነው። በርካታ የትግራይ ህዝብ የምግብ እጥረት ያጋጠመው ማለት ለክልሉ ኢኮኖሚ ግብዓት የሆነ የነበረ አቅም የሆነ የነበረ ነገር ይቀራል ማለት ነው። ክልሉ ይደህያል ማለት ነው። የሰው ኃይል የሚታገል ካጣ ተሰዶ ምን ብሎ ነው በአፈሳ ምክንያት ያስገደድከው ወጣት እርሻውን ትቶ ማሳው ጦሙ እንዲያደርግ ሆነ። ኢኮኖሚ በዛ ከላሸቀ በየትኛው አቅም ነው ታዲያ ምዕራብ ትግራይ የምትመልሰው? አየህ እንዴት ተያያዥ እንደሆኑ ነገሮቹ። እነዚህ ሰዎች ግን እነዚህ ተያያዥ የሆኑ ነገሮች ነቅለው አፍርሰው ዜሮ ነው ያስገቧቸው።
በእንደዚህ አይነት ሁኔታ ምዕራብ ትግራይ ፕራክቲካሊ ሊመለስ ይችላል ወይ ካልከኝ አይችልም። ይሄን መልስ ካቱ አቅም ይጠይቃል። ትግል እንኳን ራሱ አካሄደን መልሰው ከተባለ አቅም ይጠይቃል። በላዩ ላይ ደግሞ እንደምንም ተፍጨርጭረን ተጋግጠን ባለውም እንትን ብለን በለስ ቀንቶንም እዛ ያሉት ወራሪዎች ፈርጥጠው ወጥተው ይሁን በሌላ ገዛም በምን ያዝነውን በል ማቆየት ይጠይቃል ይዞ። ለዛም የሚጠብቅ የታጠቀ ኃይል ያስፈልጋል። ተፈናቅለው የሄዱት ሰዎች የተመለሱትም ወደ ቀያቸው ሲመለሱ ያኔ ሲፈናቀሉ ትተውት የሄዱት ሀብትና ንብረት አይደለም የሚጠብቃቸው። የወደመ የደቀቀ ኢኮኖሚ፣ ማሳው ጾሙ ያደረ ለዘመናት በሑመራ አካባቢ ምዕራብ ትግራይ ሰፊ እርሻና ሀብት ያለው አካባቢ ነው። ይሄ ጾሙ ያደረ ለዘመናት ተነቅሎ የቆየ ኢኮኖሚ መልሶ ለማቋቋም የትግራይ አቅም ይጠይቃል። ይሄ አቅም የለም። ስለዚህ ስሜታዊ ሳንሆን እንደ ብሔር እንደ ትግራዋይ ሆነን በስሜት ምናምን ሳይሆን ፕራክቲካሊ ነገሮችን በተጠና መልኩ ካየ ነው እንደዚህ ተንትነን ካስቀመጥ ነው ህወሓት ወደ ምዕራብ ትግራይ ተፈናቃዮች እንዲመለሱም ተጋሮች መሬታችን እዛ ያለው እንድናስመልስ እያደረገን ያለው ወይስ ካውንተር ፕሮዳክቲቭ በሆነ በተቃራኒ ሆኖ ወደ ኋላ እየመለሰን ያለው የሚል ብዙ ሰው መጠየቅ አለበት። እነዚህ ነገሮች ጭንቅላት ውስጥ ማምጣት አለበት። እዚ ሪሊ አሁን ባለው የትግራይ ፖለቲካ ሁኔታ አሁን ያሉት አመራሮች ይቅርና ምዕራብ ትግራይ እንድንመልስ በእጃችን ያለው ህዝብም ራሱ አብሮ እንዲቀጥል የሚያደርግ ነው ወይ? ሌላ የፖለቲካ ኩርፊያው ጨምርበት። በተቀረው የትግራይ አካባቢ በተኮሱ በተለይ ይሄ ማህተምና ቀበሌ መስሪያ ቤት ሰብረው በሚቀሙበት ጊዜ በተኮሱት ጥይት የገደሉት ያቆሰሉት ህዝብ አለ። በዚህ የተገደለና የቆሰለ ህዝብ ፊዚካሊ የተገደለና የአካሉ የቆሰለ ብቻ አይደለም ማየት ያለብህ፣ እዚህ ያለው ቁስል ማየት አለብህ። ውስጥ እዚህ የተፈጠረው መድማት አለ፣ መከፋት፣ ማኩረፍ አለ። የፖለቲካው ኩርፊያ ነው። ቅድምም ላነሳ ነው ህዝቡ እምቢ አልታገልም፣ ወጣቱ አልታገልም እያለ ያለው በነገራችን ላይ በዚህ ህዝብ ውስጥ በዚህ የበገነና እየተናደደ ባለው ህዝብ የተፈጠረ ወጣት ነው፣ ሌላ ወጣት አይደለም። ወላጆቹን ይሰማል፣ ወላጆችን ያያል። ለማን ነው የምታገለው? እናቴ የምትናደድበት ስርዓት፣ አባቴ የሚናደድበት ስርዓት፣ ቤተሰቦችም የሚተኩስባቸው ይህንን ስርዓት እንዴት ብዬ ነው ማስቀጥለው በሚል የፖለቲካው ኩርፊያው ከባድ ነው። በትግራይ ውስጥ በተንቤን፣ በአጋመ፣ በእንደርታ፣ በራያ፣ በሳምራ አካባቢ በእነዚህ አካባቢዎች ህብረተሰቡ ድርጅቱንና አመራሮቹንና የፖለቲካና የወታደራዊ አመራሮቹን በጣም ጠልቷቸዋል። ምንድነው እየሆነ ያለው? ምዕራብ ትግራይ መልሳለሁ የሚል ኃይል በእነዚህ አካባቢዎች ፍቅር ነው ማግኘት ያለበት። መጀመሪያ በእጁ ባለ ህዝብና መሬት ወጥተህ ግባ መባል መቻል አለበት። ያ አመራር በበጎ የሚነሳ አመራር መሆን አለበት። ፖለቲካ በጣም ወሳኝ ነገር ነው። ከመሳሪያ በላይ መሳሪያማ ሽፍታም እኮ ይዟል ነጋሲ። ማንም እኮ መሳሪያ ሊያነሳ ይችላል። ፖለቲካ ካልገራው፣ ህዝባዊ ቅቡልነት ከሌለው የትም አይደርስም መሳሪያ። ይሄ ራሳቸውም ወደኋላ የድሮ ትግል መለስ ብሎ ቢያዩም እዛም ያገኙታል እንደ ሬፈረንስ ማለት። እነዚህ ነገሮች ግምት ውስጥ አስገባ የምዕራብ ትግራይ ጉዳይ ነው። ከዛ ግን ከልብስ ነው ወይ እየተለቀሰ ያለው ወደሚል እንምጣው። ስለ ምዕራብ ትግራይ ከምር ምዕራብ ትግራይ ሪል ኮዝ ነው ለቲፒኤልኤፎች፣ ለአመራሮቹና ለወታደራዊና ፖለቲካ አመራሮቹ ነው። they have already deviated from that። ከዛ ተነቅለው ሌላ ዓለም ውስጥ ነው ያሉት እነሱ። መጀመሪያ ላይ የነበራቸው ስጋት ከኢኮኖሚው፣ ከስልጣን፣ ከሚዲያ፣ ከጸጥታው ምናምን እየተነቀልን ነው። ይሄ ለማድረግ ውድባችንን እናድን የሚል ስትራቴጂ አወጡ። ምክንያቱም ውድብ ሳትድን ድርጅቱ ፓርቲው ህወሓት ማለት ነው ሳይድን ህዝቡ አይመለስም። ይሄ በነገራችን ላይ የቆየ የህወሓት የፖለቲካ የዘመናት የፖለቲካ ሂደት ውድቀት ማሳያ ነው። ህወሓት ፓርቲም ነኝ መንግስትም ነኝ ህዝብም ነኝ ብሎ ነው ለ51 ዓመት የሰራው። በሰለጠነ ፖለቲካ አንድ ፓርቲ መንግስትም ህዝብም ሊሆን አይችልም። ፓርቲ ነው። ፓርቲ አባላቶቹና አመራሮቹ ብቻ ነው። ከወደቀም እነሱ ይመሰገናሉ፣ አምን ይወቀሳሉ፣ ካደገም ከተሳካለትም ይወደሳሉ። በእነሱ ዙሪያ ነው ራስን ቻል ነው መባል ያለበት። ይሄ በተደጋጋሚ ገልጸነዋል በብዙ ፕሮግራሞች አብረን በተወያየንበት ከአንተ ጋር።
ብሔር ሊሆን አይችልም አንድ ፓርቲ ወይም አንድን የብሔር አባል ፓርቲው ብሔርህ ነው ከብሔርህ በላይ ፓርቲውን ተቀበል እያልክ ለዘመናት ልትቀጥላችልም ለተወሰነ ጊዜ ልታሞኙ ልታደነቁረው ትችላለህ የተወሰነ የኤጅ ግሩፕም በዛ ልታሞኝ ትችላለህ ለምሳሌ አሁን በዳያስፖራም በለው ሀገር ውስጥ ይሄንን የሚቀበሉ በእድሜ ገፉ ሰዎች አሉ አውቃለሁ ወጣቱ ትውልድ ግን እንዳንተ አይነት ያሉ ሚዲያ የሚያውቁ ትምህርትም የቀሰሙ አንዳንድ ጊዜ እንዲያውም ያስቀኛል እኛ አስተምረናቸው እዚህ ያደርሰናቸው የኛ ልጆች ሆናቸው እየተቃወሙ ነው ያሉት ታዲያ ያስተማርከውንና እንዲነቃ ያደረከው እኮ በአንተ በመጣህበት የውድቀት መንገድ እንዳይሄድ እኮ ስለዚህ ብሔርም ፓርቲም ህዝብም መንግስትም አንድ ላይ ጨፍልቆ በአንድ ከረጢት አንድንን የሚለው አካሄድ የውድቀት አካሄድ ነው ሶ ወጣቱ አይቀበሉም ስለዚህ ድርጅት ይዳን የሚለው ነገር ከዚህ ፍልስፍና ነው የሚመነጨው ለምንድነው ድርጅት ይዳን እያሉ ያሉት ከህዝብ በላይ ነን ህዝብም ነን ከህዝብም በላይ ነን እኛ ነን ህዝብን የፈጠርነው ተፈናቃዩ እንደዛ አላለም ድርጅት ይዳን መጀመሪያ እኔ በቃ ልቸገር አላላችሁ በነገራችን ላይ በሰብአዊ ፍጡርም ጭንቅላት ካየኸው ይሄ ጉዳይ ሊከሰት አይችልም ማንም ሰው ውሃ ጠምቶት ጉሮሮ ደርቆ ውሃ ሲፈልግ ውሃ ነው እያለ ያለው ውሃ ነው የምሰጠው እሱም ውሃ ነው የሚፈልገው እንጂ የሆነ ድርጅት እስኪድን ድረስ አንተ እዛው እንደ ውሃ እንደጠማ ቆይ ብትለው ከሰብአዊነት ያፈነገጠ ስለዚህ ድርጅት ማዳናሉ ከዛ መሳሪያ ተጠቅመው እነሱ ህዝባዊ እንትን ትግል አካይደን ምናምን ድርጅታችን አዳን ነው የሚሉት ነው መሳሪያ ይዘው በጉልበት ትግራይ ውስጥ በጉልበት ሌላው ጋር ግን በጉልበት ማድረግ ስላልቻሉ ሌላው እውቅና አልሰጣቸውም ትግራይ ውስጥ ግን በጉልበት በመሳሪያ ሄደው ድርጅታችንን አድነናል አሉ ከዛ ድርጅቱ ቢድን ምን ዋጋ አለው ጊዜያዊ መንግስቱ የያዘው ኃይል የኛ ጠላት ነው ስለዚህ ጊዜያዊ መንግስቱ መያዝ አለብን አሉ ጊዜያዊ መንግስቱ የራሳቸው ነው የመጀመሪያው ቁጥር 1 ጌታቸው ረዳ የሚመራው የራሳቸው ስራ አስፈጻሚና ምክትል ሊቀመንበር የሆነ ሰው የሚመራው ካቢኔ ውስጥ ያሉ እንዳለ የነሱ ሰዎች ናቸው የኛ ካልሆኑ ብለው በሄዱበት ተው ሲባሉ ማለት ነው ከዛ ጌታቸውን እንትን ብለው የቁጥር 2 የታደሰ ወረደን ሲያመጡ ታደሰ ወረደ የኛ ነው ሁሉ ችግራችን ይፈታል ብቻ ጌታቸው ገለል ይበልልን እንጂ ከዛ ተፈናቃይ ምንም የትግራይ ችግሮች ሁሉ ብን ብለው ይጠፋሉ ተባለ ከዛ ታደሰ መጣና ታደሰም የከዳ ነው ተባለ ብልጽግና ነው ተባለ ህወሓት እንዳለ እኛ የድሮ ስልጣን የነበርነን ሰዎች እንመለስ ቅድም ያስቀመጥኳት ነጥብናት ከኢኮኖሚ ከፖለቲካዊ ስልጣን ከጸጥታ ከሚዲያ ተነቅለናል ወደ እነዚህ ካልተመለስን ህልውናችን አደጋ ውስጥ ነው እንታደናለን እንጠየቃለን የሚሉ ሰዎች ናቸው ስለዚህ ሰው የሚመስለው ጊዜያዊ አስተዳደር የሚቀይሩ ድርጅት የሚያድኑ ነው እነሱ ያለባቸው ስጋት ከማቃለል አንፃር ነው እነዚህ ስቴፖችን የሚወስዱት ሰራዊት እንዲህ ካላደረገ እኛ አሁንም አደጋ ላይ ነን ሚዲያው እኛ ካልያዝ ነው አሁንም አደጋ ላይ ነን ህዝቡ ይነሳብናል በሚዲያው እየተቀሰቀሰ እንዲነቃ እየተደረገ ነገር ማለት መጨረሻ ላይ የታደሰ ወረደን አስተዳደር አፈረሱና ሁሉም ችግራችን ይፈታል የብልጽግና አንድ እጅ ቆርጠናል አሉ ከዛ አሁን ምዕራብ ትግራይ ሲባል ተሯሩጠው ምዕራብ ትግራይ የሚመለሰው ብለው ሙቪንግ ጎል ፖስት የሚሉት ፈረንጆች አለ የእግር ኳስ ጨዋታ መጫወቻ ሜዳ ጎል አለ ከብረት ወይም ከእንጨት የተሰራ አራት ማዕዘን እንደምታውቀው ኳሷን ሊለጋት ተጫዋቹ ወይ አጥቂው ሲል ተንደርድረ ሄደ የጎሉን እንትን አንስተ ወደ ሌላ ቦታ ብትወስደው ያው ጎል አላገባህም ስተሃል ትለዋለህ ማለት ነው እንደገና ይሞክራል ወደ አንስተ ወደ ሰርጋ እንደገና ወደ ሌላ ተወስዷል የዛ አይነት ሙቪንግ ጎል ፖስት እስኪ ምዕራብ ትግራይ አሁን አሁን በቃ ይሁን ችግር የለውም የፈጸማችሁት ወንጀልም በመሳሪያም በምንም ብላችሁ ወደ ስልጣን መጣችኋል በሉ አሁን እኛ ከያዝነው ነው የሚመለሱት ብላችኋልና ይሁንና መልሱ ሲባሉ አይ 4 ኪሎ እኮ መሄድ አለብን ወደሚል መጣ በቃ በግልጽ አሁን ትናንት ነው ከትናንት ወዲያ ሰልፍ ይካሄዳል አዲስ አበባ ተብሎ ተንበጫጭው ሁሉም እየወጡ መግለጫ ሲሰጡ ነበር እና የፈትለ አፈቀላጤ አንድ ሰው ያለ ሚካኤል የሚባል ወጣና እኔ ስለ ሰልፉ ምናምን ያው ያቀራራሪ ፎክራል የተለመደ ነው ጠብቅ ጭራሽ የምዕራብ ትግራይ እዛ ሰንቅሮ ምን ዲል ጥሩ ነው ይሄንን ስርዓት አስወግደን አፍርሰን ነው ምዕራብ ትግራይ ተፈናቃዮች የሚመለሱት ብሎ በቅጩን የቲፒኤልኤፍ አቋም ምን እንደሆነ ኦፍ ኮርስ አፈቀላጤዎቹ በውጭ ሀገር ያሰማሯቸው ሚዲያ ላይ ያሉ ሰዎች ሲናገሩ ነበር የሰነበቱት 4 ኪሎ ሄደን ስርዓቱን እንትን ብለን
መቆጣጠር ከቻልን ነው። ይሄ ወደ ምን ወሰዳቸው? ምዕራብ ትግራይ ተረሳና ከብልጽግና ጋር አብረን እንሰራለን በዚህ በጽምዶ ነው ምናምን በኋላ አንስተዋል እንደምንወያይበት ቶፒክ መሆኑ በጋራ ብልጽግና እንድናስወግድ አብረን ተጣምረናል ምናምን ያሏቸው ሰዎች ጋር አጋጫቸው። ካቱ የትግራይስ በዛው እንትናችሁ ከትግራይ ወጣችሁ በምታደርጉት ነገር ግን ለምሳሌ ኦሮሚያ ስትገቡ እኛ መፍቀድ አለብን የሚል ማን ነው አንተ ፈቃድ ያደረገ የሚል ክርክር ውስጥ ገቡ። በጣም በሚያሳፍር መልኩ ገና ባልና ሚስት የትግራይ አንድ ተረት አለ የምታውቀው ፍየል እገዛለሁ ብሎ ግን ፍየሏን ማስራት እዚህ መፍጫው ይሄ ባህላዊ መፍጫ አለ አይደል ከድንጋይ እዛ ስር ነው ማስራት። ሴትዮዋ አበደች። እዚህማ ሞቼ ይገኛል አታስራት ነው። ከዛ መጨረሻ ላይ ሴትዮዋን ደብድቦ ቀጥቅጦ እጇን ሰብሯት ምናምን ሽማግሌ መጥቶ ምን ሆናቸው ሲባል ሰውየው ፍየልም የለም ፍየል መግዣም ብር የለው እና እነዚህ ሰዎች አንድ ከኦሮሞ በኩል ቆርቸው የሚባል ከትግራይ በኩል ደግሞ አንድ ቀበርቸው ነው መሰለኝ እዚህ አሜሪካ የሚኖር አቀርበው ነው 4 ኪሎ ገባለሁ ብል ልታረገኝ ነው የሚመስለው። ድራማ ነው የሚመስለው የሞኞች ማለት ነው። ድንጋይ ለድንጋይ እንትን ቢል ሂደት እስካልተፈጠረ ድረስ ያ ደግሞ የሚፈጠረው አዲስ አበባ ያለው ስርዓት ሲወገድ ብቻ ነው። አሁን አንዳንዶች ይሄ ከትግራይም ጋር ማያያዝ ይቻላል። ኦፍ ኮርስ የትግራይ ህዝብ ጠላት አይደል ስርዓቱ። የትግራይ ህዝብ ደህንነት ህልውና ሊረጋገጥ የሚችለው ስርዓቱ ሲወገድ ነው የሚል ነገር ያመጣሉ። አሁን ወደ አነሳው ጥያቄ ልመጣ ነው ላገናኘው ነው እና የትግራይ ህዝብስ አሉላ ምን ነካ? የተወሰኑ የ5-6 ሰዎች ደህንነት አታርገው እንጂ የስርዓት እኮ የትግራይ ህዝብም ህልውና አደጋ ነው። በቲዮሪ ብቻ ሳይሆን በተግባርም አድርጎታል እኮ ጀኖሳይድ እኮ ፈጽሞብናል። yes i'm with you in that ግን ይህንን ስርዓት የማስወገድ ጉዳይ የትግራይ ህዝብ እና የትግራይ ወጣት ሸክም ብቻ አድርጎ ማስቀመጥ ደግሞ እኔ አልቀበሉም። ለምን በላይ እንደምታውቀው ኢትዮጵያውያን በኢህአዴግ ጊዜ ኢህአዴጎች ህወሓቶች ባጭሩ ልንገርህ በፈጠሩት ህገ መንግስትና የፌዴራል ስርዓት የትግራይ ህዝብ ድርሻ 6% ነው። ለምሳሌ የተወካዮች ምክር ቤት ነው አንዱ ካለው 547 ነው ምናምን ወንበር 38 ነው የትግራይ። በፌዴሬሽን ምክር ቤትም ተመሳሳይ፣ በሚኒስትሮች ካቢኔ 2 ወይም 1 ነው ትግራይ የነበረው። እነዚህን ስታይ እኛ በዚህ በአገሪቱ በእነዚህ የስልጣን እርከኖችም በህዝብ ብዛትም 6% ከሆነ ድርሻችን ስርዓቱ ማስወገድም የሆነ ያለበት ድርሻችን 6% ነው ብዬ ነው ማምነው። በህወሓት ጊዜ የተደረገው ድሮ ደርግ የአንበሳ ድርሻ ምናምን እሱ ተረት በቃ እንርሳው። እሱ ለሚዚየም ነው የሚሆነው። ካሁን በኋላ እሱ መድገም አይቻልም። እስከ ደብረ ብርሃን የአንበሳ ድርሻ ደብረ ብርሃን ደርሳ አዲስ አበባ ልትገባ ስትል ወደ ስልጣን ስትጠጋ 6% የሚባል አሰራር አይሰራም። ስለዚህ ምን ልፈልግ ነው የትግራይ ህዝብ ብቻውን ወይም የትግራይ ወጣት ብቻውን አይደለም ብልጽግናን ስርዓቱን የማስወገድ ኃላፊነት መሸከም ያለበት። አንድ ይያዝ ሰው የሁሉም ድርሻ ነው። በነገራችን ላይ ህወሓቶች ሁሉም ኢትዮጵያዊ እንደተማረረ እንደጠላው ብልጽግና እንዲያውም አሁን ብልጽግና እየደገፈ ያሉት እነዚህ ከትግራይ ያባረርናቸው ጥቂቶች ናቸው። እንዲያውም 6%ም አይደለም ከዛ ውስጥ ጥቂቱ የጥሩ ትግሬዎች የአብይ ተጋሮች ምናምን ብለው የሚጠሯቸው ማለት ነው ናቸው እንጂ ብልጽግና እኮ የለም። ብልጽግና በነገራችን ላይ ህወሓት ያባረራቸው ተጋሮች ብቻ እየደገፉት ከሆነ ሰርቫይቭ እያደረገ ያለው የተቀረው አጠቃላይ ኢትዮጵያ ህዝብ አምርሮ ጠልቶት ከሆነ ብልጽግና አንድ ሌሊት ማደር አይችልም ነበር። እየተዋሸ ነው ማለት ነው። አንድ ይሄንን ያዝ። ሁለተኛ አሁን 2018 ወይም 1983 አይደለም ዋይ ብትለኝ 83 መድገም አይቻልም። አንድ 83 የነበረው የሀገሪቱ ከ83 በፊት የነበረው የሀገሪቱ ፖለቲካ ቀይረውታል። ክልሎች በብሔር የተደራጁ ክልሎች ፈጥረዋል። እነዚህ በብሔር የተደራጁ ክልሎች ናቸው እኮ ወደ ክልል ያትምጣ እያሉ ያሉት። ከ83 በነበረው ስርዓት ግን እንደዛ አይነት የብሔር ክልሎች አልነበሩም። ኦሮሚያ አትግባብኝ፣ አማራ ክልል አትምጣብኝ የሚባል የለም። ከሆነ ጎጃም አትምጣ ሊል ነው ወይም ጎንደሬው። በዛ ላይ በስርዓቱ በደርግ በጣም የተንገሸገሹ ስለነበሩ የብሔርም ስሜት ስላልነበረ የትግራይ ወጣቶች ወደ አማራ ክልልም ወደ ኦሮሚያም ሲገቡ በደርግ በ83 ህዝቡ ምንም አላስቸገራቸውም።
አሁን ግን ከዛ በኋላ በተፈጠረው ህገ መንግስትና ፌደራላዊ አወቃቀር በጣም ኢትኒክ ብሔር ኮንሽስ የሆነ ህብረተሰብ በተለይ ወጣት ትውልድ ነው የተፈጠረው። እንደገና ደግሞ በየአካባቢው ታጥቀው የሚፋለሙ ኃይሎች አሉ። ፋኖ አለ፣ ኦላ አለ፣ አሁን ማለት ነው። ያኔ በዚህ አሁን ባለው ደረጃ አልነበሩ። ሂደኖች ነበሩ፣ ግን በጣም ይዋጋሉ ራሱ ብለህ የምትወስዳቸው አይደሉም የነበሩት። በእንክብካቤ እንዳይሰዉ ተብሎ ራሱ የሚያዙበት ምክንያቱ ለፖለቲካ ይፈለጉ ስለነበረ የኢትዮጵያውያን ጥምረት ያለው ነገር ካላመጣችሁት ብሎ በዓለም አቀፍ ማህበረሰብ ኢህአዴጎች ቻሌንጅ ይደረጉ ስለነበረ ህዋቶች ያው ኢህደንም ሻቢያ ማርኮ የሰጣቸው በኋላ ኦህዴድ ያደረጓቸው ነባጫ እና አባዱላ ምናምን ደግሞ ኦህዴድ ብሎ መሰረቷቸው። አሁን እንደዛ አይደለም። አሁን በትክክል የኦሮሞ ኮዝ ይዘው የኦሮሞ ነፃነት ሰራዊት ብለው ፋኖ ብለው የሚታገሉ ሰዎች አሉ፣ የታጠቁ መስዋዕት የሚከፍሉ። ከነዚህ ጋር የፖለቲካ እንትን ይጠይቃል። ህወሓት ትግራይ ውስጥ ከትግራይ ወንድሞቹና እህቶቹ ስልጣን ለመካፈል ፈቃደኛ ያልሆነ እነዚህን አሁን በደንብ የተደራጁና የታጠቁ ኃይሎች በፖለቲካው አሳትፎ ወደ የፖለቲካ መፍትሄ ያመጣል ማለት ቀልድ ነው የሚመስለኝ፣ ከልብ አይደለም። ሌላኛው ዓለማዊ ሁኔታ ነው። ህወሓት እንደምታውቀው ግትር ነው። አሁን ያለው ህወሓት በተለይ የአቅምም ችግር አለበት። በነገራችን ላይ ግትርነት ከአቅም ችግር ሲጨመርበት የጥፋት ምንጭ ነው። ግትር ሆነ አቅምና እውቀት ሲኖርህ ትንሽ የተወሰነ ሊያግዝህ ይችላል። ነገር ግን ግትርም ሆነ እውቀትም አቅምም የሌለህ ከሆንክ ችግር ነው እና 83 አስታውሳለሁ 82 ኢንፋክት ከመግባታቸው በፊት መለስ ከአንድ የአሜሪካ ጋዜጠኛ ተብሎ የሚጠራ ኦፍኮርስ የሲአይኤ ሰው ነው፣ ፖል ሄንዝ የተባለ ሰው ጋር ኢንተርቪው አድርጎ ነበር እና በወቅቱ መለስ በዛች ኢንተርቪው ከአሜሪካኖች የመግቢያ ወረቀት ነው ያገኘው ወደ አዲስ አበባ ያመጣው ለኢህአዴግ። አንድም እኛ ማርክሲስት ሌኒኒስት አይደለንም ብሎ ካደ። ሶሻሊስት ምናምን የሚባል ነገር እኛ በቃ ካፒታሊዝም ነው ምናምነው አለ። አሁን ያሉት ህወሓቶች ምን እንደሚሉ ታውቃቸዋለህ። ግትርነታቸው የእውቀትም አጠር ናቸው። መለስ ግን ፕራግማቲክ ነው፣ እውቀትም አለው፣ አቀላጥፎ መናገር ይችላል። በደንብ አድርጎ እንትን አለው፣ ሰውየውን አሳመነው። አሜሪካዊውን የሚጠይቀው አሜሪካዊ ጋዜጠኛ ሆኖ ነው የሚጠይቀው፣ ግን የሲአይኤ ሰው ነው። ያ ዶክመንት ያ ኢንተርቪው ለስቴት ዲፓርትመንት ለአሜሪካ ባለስልጣናት ነው የሚሰጠው። አንድ ሲጀመር ይህ ሰውዬ ድርጅቱን እየመራ ያለው ኢዚ ኬፓብል ቱ ሊድ ኢትዮጵያ ነው አሜሪካኖች ኢቫሉዌት የሚያደርጉት። ለሁሉም ኢትዮጵያውያን የሚሆን መንግስት ማቋቋም ይችላሉ ወይ ነው። አካባቢውን ያረጋጋሉ ወይ ቀጠናውን ነው። የአሜሪካ ኢንትረስት በአካባቢው እንዲከበር ያደርጋሉ ወይ ነው። ካፒታሊዝም ሶሻሊዝም የአይዲዮሎጂ ጉዳይ ማለት ያኔ መለስ ያውቃል። ምስራቁ ተሸንፎ ከቀዝቃዛው ጦርነት በኋላ ሶቪየት ዩኒየን ፈራርሳ ካፒታሊዝም እና ምዕራባውያን አሸንፈው የወጡበት ነው። መለስ ያለው አማራጭ እዛን ጊዜ ኮቱን አውልቆ ሌላ የካፒታሊዝም ኮት መልበስ ነበረበት። አስታውሳለሁ መለስ በሚልበት አንድ ኃይሌ ጥላሁን የሚባል በህይወት የለም አሁን አይ ቲንክ መከላከያ ላይም የሆነ ሜጀር ጀነራል ምናምን ደርሶ ነበረ መሰለኝ። የብአዴን የሂደን ሰው ነው። ምን ቢል ጥሩ ነው እሱ ግን ሊገቡ አካባቢ አምቦ አካባቢ ነው ምናምን ሆኖ ያደረገው ኢንተርቪው አለ፣ ቪዲዮ ልክላለሁ። እናንተ የራሽያ እንትኖች አይደላችሁ አይደል እንዴ ምናምን ብሎ አንድ ነጭ ይጠይቀዋል፣ የውጭ ሚዲያ ማለት ነው። እኛ የአልባኒያን ሞዴል ነው የምንከተለው ብሎ ነው። በነገራችን ላይ በዛ ሰውዬ ንግግር ቢሆን ኖሮ አዲስ አበባ አይገቡም ነበር። መለስ ግን ያንኑ የሚያስተካክል ኢንተርቪው እና ለውሳኔ ለሚሰጡት ሰዎች ያ ኢንተርቪው ደርሶ ስላመኑበት ነው የገቡት። አሁን ይሄ ወደ ቲዲኤፍ ያገኘው ድልና ደብረ ብርሃን የደረሰው አገናኙ። እነዚህ ደናቁርቶች እዛ ደርሰው ነገሮች አበለሻሽተው ነው እንጂ የዛ የመለስ አይነት ንግግር የሚናገር ባጭሩ በወታደራዊ በመሳሪያ በአፈሙዝ የተገኘው ድል ጭንቅላት ቢሰካበት ኖሮ እውቀት ያለው አቅም ያለው አሜሪካኖችን ማስረዳት የሚችል ፍሌክሲብል የሆነ ደብረ ብርሃን ደርሶ መመለስ አይገባም ነበር። ሲጀመር ቲፒኤልኤፍ የሚባለውን ስም መቀየር ይችሉ ነበር፣ ወይም ቲዲኤፍ ራሱ እንደ ቲዲኤፍ ነው። ልክ ኦላ ብሎ ነው እኮ የሚፈርመው። የኦሮሞ ነፃነት ሰራዊት ነው። ከገባህ በኋላ ግን የፓርቲ ሁኔታዎች አሉ። ግን እነሱ ህወሓት ካልሆነ ብለው ቲዲኤፍ ጀርባ ጫንቃ ላይ ወጥተው እንደ ህወሓት ነው የምንገባው አሉ። እንደ ህወሓት ነው የምንፈርመው ብለው እዚህ አሜሪካ አምባሳደር ብርሃነ ገብረ ክርስቶስ ፈረመ። አይ እንደ ህወሓትማ አትገቧትም አሏቸው። የጄፍሪ ፌልትማን
አሜሪካ ያኔ የአፍሪካ ቀንድ ልዑክ የነበረው መልክተኛ የነበረው ኢሳት ላይ ቀርቦ ነው እንደዛ ያለው በእንግሊዝኛ። ኢሳት ታውቀዋለህ እንግዲህ የኢትዮጵያ አንድነት ኃይል የሚባለው ኖሞር ሰልፍ ወጥተው እየበጠበጡ የነበሩበት ጊዜ ነው። በነገራችን ላይ አረጋጉልን፣ በቃ ቲፒኤልኤፍ አይገባም አትስጉ ነው ያላቸው። ቲፒኤልኤፍ መግባት የለበትም ነው። አሁን የዛሬውን ሰልፍ ደግሞ አያይዘው ይሄን ለምንድነው ሰልፉን የፈሩት? ምክንያቱም በዚህ ደረጃ የሚቃወማችሁ የራሳችሁ ህዝብ እያለ ወዴት ነው ወደ 4 ኪሎ የምትሉት? ተውት። የተቀረው ብሔር ብሔረሰብ የገዛ ራሳችሁ ያቺ 6% እንኳን ራሱ በእጃችሁ የለችም። ተውት። 94% የተቀረው ይሄ በጣም ነው ያበገናቸው። ብዙ ሰው አለ፣ ብዙ ትግራዋይ አልገባውም። ምንድነው የተንጨረጨሩት ይላል። በሚገባ ነው የማውቀው። እነዚህ ሰዎች ወደ 4 ኪሎ ለመግባት አሁን ነው አመቺ ሁኔታው ብሎ ደምድመዋል። የተቀረው ኢትዮጵያዊ ብልጽግናን ጠልቷል። አሁን ብልጽግና ያለው እነ ጌታቸውና ጻድቃን ምናምን እነዚህ ከትግራይ ያባረርናቸው የተወሰኑ ናቸው ጥቂት እንጂ አብዛኛው ህዝብ ብልጽግና ይነቀልልን ነው። ኦኬ ብልጽግና ይነቀልልን ያለ አንድ ሲጀምር መስዋዕትነቱን ለትግራይ ብቻ መስጠት የለበትም። ቀደም ብያለሁ። ሁለተኛ በእነሱ እንዲተካ ነው እንዴ? በህወሓቶች እንዲተካለት ነው እንዴ ብልጽግና ይነቀልልኝ ያለ ያለው የተቀረው ህዝብ? እነሱ እንደዛ ነው የሚያስቡት። ህወሓትን ናፍቆት ላይ እንዳለ እስክትመለሱ ወደ 4 ኪሎ እየጠበቅን ነው ብሎ ህዝቡ እየጠበቀን ነው ብሎ ነው የሚናገሩ። እንደዛ የሚሉ ደናቁርቶችም በአሜሪካ አስፍረዋል። ጌታቸው አሰፋ የሚያሰማራቸው ሚዲያ ላይ ወጥተው የሚናገሩ አሉ። የሆነች ሴት ነበረች እንዲያውም የኢትዮጵያ ህዝብ እኮ ህወሓት የድሮ ኃይሉን ለብሶ ምን ብሎ እንዲመጣ ጉጉት እየጠበቀ ነው የሚል ንግግር አድርጋለች። ሉክ አሁን ብልጽግና መጥላት አንድ ነገር ነው። ኢቭን አሜሪካኖች ብልጽግና ኦኬ ቢቀየር እዛ ደብረ ብርሃን እንደደረሱም በቃ እኮ ዲፕሎማቶችን እኮ ነግረዋል። የዓለም አቀፍ ሚዲያዎችን አስተጋብተዋል እኮ በቃ አልቋል ይሄ ነገር ብለው። ነገር ግን ማን ይግባ በሚለው ነው። ህወሓት ሆናችሁ አትገቡም ነበር የተባለው። ህወሓት ሆነን ነው የምንገባው። ልክ እንደዛ ይሄ ዓለም አቀፉ ማህበረሰብ ምልከታ ነው። ልክ እንደዛ ኦኬ ብልጽግና ይወገድ፣ ግን ህወሓት ሆናችሁ ግን አትገቡም ነው ሌላውን ብሔር የሚላቸው። የሚያጋጥማቸው ፈተና ይሄ። ህወሓት ሆናችሁ ማየናችሁ እኮ ምን መንቀል ያስፈልግ ነበረ? ለምን አትቆዩም ነበረ? ወደ መቀለ ማባረር ያስፈልግም ነበር። በዛ ላይ ደግሞ ብዙ ሰው ይታዘባል። የሌላ ብሔር የራሳችሁ ህዝብ በዚህ ደረጃ ጠልቷችሁ ሌላው እየወደደን ነው ማለት ምን ማለት ነው ነው? ሰው እኮ ወደ ትልቅ ማዕድ የሚቀርበው የራሱን ያቅሙን ይዞ ነው አይደል? ማርያም ጉንበት ሲደረግ ምናምን አሁን ለምሳሌ የያዝከውን ሁሉ ቃል የገባው እንትን ምንድን ነው የሚባለው? መጽዋዓ በትግርኛ ይባላል። ለቀጣይ ዓመት ያደርሰን ይሄ ይዤ እመጣለሁ አረቄ አንዱ እንትን ይሄ የቻልከውን ይዘህ ነው እንጂ የራስን ገደል ውስጥ ከተህ ባዶ እጅህ እየተንጠለጠልክ ጦል እያልክ አትመጣም። የገዛ ራሳችሁ ህዝብ ጠልቷችሁ የገዛ ራሳችሁ ህዝብ በድላችሁና አቁስላችሁና አድምጣችሁ በምን መመዘኛ ነው አሁን ለእኛ ጥሩ የምትሆኑት? ይሄ የዓለም አቀፉ ማህበረሰብ ይገነዘባል። ትግራይም ላይ ቅቡልነት አጣችሁ። ይኸው ሰልፍ እኮ ትግራዮች ወጡ፣ እዛ አዲስ አበባ ወጥተው ተቃውሟችሁ። የተቀረውም አይወዳችሁም። በነገራችን ላይ ያኔ የተነገራቸው ጄፍሪ ፌልትማን ወጥቶ ኢሳት ላይ ቲፒኤልኤፍ አዲስ አበባ አይገባም ያለው መጀመሪያ ቲፒኤልኤፎችን ራሳቸው ተነግሯቸው መግባት አትችሉም፣ ለምን ህዝብ ይጠላችኋል ነው የተባሉት። ህዝብ በሚጠላችሁ ታጥቃችሁ እስከ መሳሪያ ከገባችሁ ደግሞ የደም ገንዳ ነው የሚፈጠረው ነው። ምክንያቱም እናንተ መሳሪያ ይዛችኋል፣ ህዝቡ አይወዳችሁም። ሰው በማይወድ ህዝብና በመሳሪያ በታጠቀ ኃይል ያለው ግንኙነት ደም ነው። ትግራይ ላይ ሆነው ባለፈው ማህተም ሲቀሙ ምናምን እኮ ያለው እነዛ ቀደም የጠራሁልህ አካባቢዎች ቲፒኤልኤፍ የለም። በእነዛ አካባቢዎች ህዝብ ልብ ውስጥ የለም። አንቅሮ ተፍቶታል። ሽረ፣ አጋመ፣ ተንቤን፣ እንደርታ፣ ሳምረ፣ ራያ በእነዚህ አካባቢዎች ቲፒኤልኤፍ ልብ ውስጥ የለም። ህዝቡ በጣም ነው የጠላቸው። እኔ ስለማቅ ነው ዳያስፖራም ላይ አውቀዋለሁ። ዲሞግራፊውን በደንብ ነው የምረዳው አጠርጥሬ ስለማውቀው ለዘመን አብሬ ስለሰራው እዚህ ማን ምን ይላል አውቃለሁ። የት አካባቢ ተወላጆች በቲፒኤልኤፍ ላይ ምን አይነት እንትን እንዳላቸው አውቃለሁ። እንዲያውም እኔ ልንገርህ ባለኝ እንትን ቤተክርስቲያን አሁን ህዝቡ አቅም ጉልበት ስለሌለው ከነዚህ የሚገላግለን ፈጣሪ ገላግለን እነዚህ የሚነቀሉበት ቀን አሳየን ብሎ ነው ጸሎት የሚያደርገው። በዚህ ደረጃ ተጠልተው እያለ ነው በመሳሪያ ማህተምና መስሪያ ቤት ሰብረው ማህተም ለመቀማት በሄዱበት ሰው ይገደሉት፣ ሰው ይደበደቡት። ህዝባዊ ቅቡልነት ሳይኖርህ መሳሪያ ይዘህ ፖለቲካ ሳትችል ስቀር ፖለቲካን በመሳሪያ ስትተካው ሚሊታራይዝ ስታደርገው የሚሆነው ደም ነው ውጤቱ። ይሄ የታወቀ ነው። በቃ ምንም የትም ዓለም ውሰደው፣ የፈለገ የኒውክሌር ሳይንስ ምርምር ተመራመር፣
የስፔስ ሳይንስ ዕውቀት ምናምን ይኑር አትቀይረውም። ይሄንን መሳሪያ ባነገተና ህዝቡ አልቀበልህም በሚል በእነዚህ ሁለቱ ኃይሎች ሊፈጠር የሚችለው ግንኙነት የደም ግንኙነት። ህዝባዊ ቅቡልነት ካለ ሲጀመር መሳሪያ ማትታጠቅም። በእነዚህ በጠራኋቸው አካባቢዎች ያለ መሳሪያ ተንቀሳቅሰህ አስቤዛህን እየገዛህ ቤትን ተከራይተህ ምናምን መኖር ትችላለህ። መሳሪያ የሚያስፈልገው ወረቀትና እስክሪብቶ ነው። እንደ ፖለቲካ ፓርቲ ጽህፈት ቤት ከፍተህ ምናምን ምዝገባ ተመዝግበህ። ህወሓት ግን ከዚህ ኦልሬዲ ዲቤት አድርገዋል፣ ወጥተዋል። ወደ ደርግ ጊዜ ይታገሉ በነበሩበት ጊዜ ወደ መሳሪያ ሄደዋል። የታጠቀ ፓርቲ ሆነዋል። ግን ያ ደግሞ አትሊስት ህዝብ ይወዳቸው ነበር ያኔ። አሁን ህዝባዊ ቅቡልነት የላቸው። ህዝቡ አክንትፍ ብሏቸዋል። በነገራችን ላይ ህወሓት ከመሳሪያ ከነጠልከው፣ መሳሪያውን ካላቀቀው፣ መሳሪያውን ካስፈታው ቅድም ባልኩ አካባቢዎች አንድ ሌሊት ማደር አይችልም። ሲቪል ሆኖ ያለ መሳሪያ አንድ ሌሊት ማደር አይችልም። ይሄ 83 ነው የሚያሳየው ወይ? ይሄ ድምር የሁሉ የነገርኩ 83 እንደዚህ ነበር እንዴ? የሀገሪቱ ሁኔታ፣ የትግራይ ሁኔታ፣ የዓለም አቀፍ ማህበረሰብ ኖ አይደለም። ከዛ በዛ ላይ እነዛ በተለያዩ አካባቢዎች ትግል የሚያደርጉት አካላት እነሱም የህልውና አደጋ አለብን ነው የሚሉት። መታገል አለባቸው፣ የራሳቸው መስዋዕት መክፈል አለባቸው። ትግራይ ሙትልኝ የሚባል ነገር አይሰራም። አይ ነው እነዛ የታጠቁት ሰዎች ትግራይ ሙትልን እንደማይሉ አውቃለሁ። ፋኖም ላይም ኦላ ላይም ያሉ ችግሩ እነሱ በታገሉት ስልጣን እንይዛለን ብለው በውጭ ሀገር የሚኖሩ በሚዲያ ላይ የተሳፈሩ ሰዎች አሉ። እነሱ ካሸነፉ ብልጽግና ከተወገደ እኛንን ሄደን የምንመራው ብለው ያምናሉ። እኛ በታገል ነው እንዳይሏቸው የገዛ ብሔራቸው የሆኑ ኦላም ላይ ፋኖም ላይ ያሉት የሌላ ሀገር አውትሶርስ የሌላ ብሔር አምጥተው ተፋጅቶ ከዛ በኋላ ፋኖንም ምን ቲዲኤፍ ባመጣው ነው አንተ ልትመጻደቅብኝ አትችልም፣ ስለዚህ ስልጣን ላይ ወጣ ይችላል የሚል አይነት አመለካከት ያላቸው ሰዎች ናቸው ትግራይ ሙትልን እያሉ ያሉት። እነዚህ የሚታገሉ በተቀረው ኢትዮጵያ ያሉት ኃይሎችስ ምንድነው ፍላጎታቸው? የህልውና ጥያቄ ያላቸው ቤዚክ ነው እሱ። ከዛ ባለፈ ግን ፋኖ በግልጽ አስምሯል። ስልጣን 4 ኪሎ መያዝ አለብኝ ብሎ በግልጽ አስቀምጧል። ሁለተኛ መሆን አልፈልግም፣ ደመቀ መኮንን፣ አዲሱ ለገሰ ምናምን አይሰራም ካሁን በኋላ ብለዋል በግልጽ። ቲፒኤልኤፍ አሁን ለዚህ የሚሆን ፖለቲካል ፎርሙላ ነው ማዘጋጀት የነበረባቸው። ግን ይሄ ኔፓ ነው፣ የለም ቆሟል። መለስ ከሄደ በኋላ ቲፒኤልኤፍ ጭንቅላት አልተከለም። ያ የመለስ ጭንቅላት ከሄደ በኋላ በሌላ አልተካውም። ይህ ስልህ ትግራይ ጭንቅላት ጠፍቶ አይደለም፣ ትግራይ አቅም ጠፍቶ አይደለም። የትግራይ እናት በሽ ጭንቅላቶች አፍርታለች። የተባረከ ነው ትግራይ በዚህ ነገር። ግን ህወሓት መሆን አይፈልግም ይሄ ጭንቅላት። ስለዚህ ህወሓቶች ወይ ህወሓቱን ወይ ጭንቅላት ትተህ ህወሓቱን ወይ ጭንቅላት ይዘህ ሂድልን ነው። በእንደዛ አሳደዱትና ጭንቅላት የሌላቸውን ወደ መሰብሰብ ገቡ። ኢንፋክት መለስ በነበረ ጊዜም ጭንቅላት ያላቸው ተጋሮች ስለሚፎካከሩ ስለሚወዳደሩ 93 ላይ ገፋቸው። በእነሱ ምትክ ጭንቅላት የሌላቸው ሰዎች አስቀመጠና እሱ ሲሄድ ዋናው ጭንቅላት ሲሄድ እነዚህ መጋዣ የሆኑ ጭንቅላቶች ምን ሊያመጡ አልቻሉ። ለዛ ነው መለስ ከሞተ በኋላ የኢትዮጵያም የአካባቢውም የዓለም አቀፉም ፖለቲካ መረዳት አቅቷቸው እርስ በራሳቸው እየተናከሱ በቡድን በደህንነት ውስጥ በወታደራዊ ውስጥ በፖለቲካ በንግድ በባለሀብት እነዚህ ግሩፕ ፈጥረው ሲናከሱ ነው ኦህዴድ እና ብአዴን ተማክረው። ለዛውም እነሱ የሰበሰቧቸው አቅመቢስ የሆኑ የብአዴንና የኦህዴድ ከነዛ ብሔር እኮ አቅም ያላቸውም አይደሉም እኮ የሰበሰቧቸው። መጥተው ገለበጧቸው፣ አባረሯቸው ወደ መቀለ። ስለዚህ ይሄ ጭንቅላት ስለሌለ አሁን ዲማንድ እያደረጉት ላለ እነዛ ብሔሮች የሚሆን የፖለቲካ እንትን የለም። ከዛ ላይ ህወሓት በፈጠረው ፌዴራላዊና አሁን ያለው ህገ መንግስት ቀመር እኮ ትግራዋይ እኮ መሪ መሆን አይችልም። ቋሚ ማይኖሪቲ እኮ ነው፣ ቋሚ አናሳ እኮ ነው ያደረገው ትግራይ በታሪክ እንደምታውቀው ማጆሪቲ ነው። በቅርስ በታሪክ ኢትዮጵያን በመፍጠር ምናምን የትግራይ ህዝብ ያለው ቦታ እንዲሁ አናሳ ብለህ የምታስቀምጠው አይደለም፣ ግዙፍ ነው። ነገር ግን ህወሓቶች ከትግራይ ወጥተው ትግራይን በካርታ ማሳንሰው በፖለቲካ ድርሻው የሚያሳንስ ህገ መንግስትና ፌደራላዊ ስርዓት አዋቀሩ። በዚህ ቀመር አሁን መሪ እንሆናለን እያሉ ነው። 83 አይደለም 87 ህገ መንግስቱ መጣ እኮ
83 ከ87 በፊት ነው በቁጥር እንኳን ከ87 ወዲህ ባለው ማጆሪቲ የሆኑት ሌሎች ብሔሮች ናቸው፣ ትግራይ አይደለም። ማጆሪቲ እንዳይሆን ባደረከው የፖለቲካ ቀመር አብረን እንስራ ብለህ እኔ መንግስት ሆናለሁ ማለት አችልም። አንዳንዶቹ ምን ይላሉ? ለፋኖ እንሰጠዋለን